መንገድ ላይ አልደረስንም። በራሳችን ህይወት ምሳሌ መውሰድ እንችላለን እኮ አንዳንዴ እውነት ለመናገር አንተ የመጣህበትን ወይም የምትኖርበትን ህይወት ታውቀዋል። ለመለወጥ ተለውጠ ነገ የተሻለን ህይወት ለመኖር ነው። ተሰደን ብትሄድ ብትሰራ ብትለፋ ብትደክም የሆነ ቀን ቁጭ ብለህ ለመኖር ነው። ስለዚህም በዛ ሰዓት ደግሞ ያን ሁሉ ስታልፍ ደግሞ መስዋዕትነት ሳትከፍል ሳትቸገር የሆነ ነገር ሳይደርስብህ ሳትሰደብ የሆነ ነገር ሳትደርስብህ አይደለም። እውነታው እሱ ነው። ዝም ብሎ በአንዴው ሀብታም የሆነ ሰው የለም ካልዘረፍክ በስተቀር። ስለዚህ ደክመን ሰርተን የኖርን ሰዎች እናውቀዋለን። ወይ አንቺ እኮ ምናምን ማለት መብታችሁ ነው፣ ግን እንደኔ መኖር አትችሉ። ምክንያቱም ዝቅ ብዬ ኑሬ ሰርቼ ኑሬ አሁን ደግሞ አገሬ መጥቼ ልረፍ ብዬ አስቤ ልጄን እያሳደግኩበት ባለውበት ሰዓት የሀገሬን ለውጥ የሌላ ሀገር ዜጋ መጥቶ ትላንትና አድገዋል ከሚባሉ አፍሪካ ሀገሮች ጋር እኩል እየተወዳደርን የኛ ይበልጣል የኛ ያምራል እያልን በኩራት እየተናገርን ላደረገን መሪያችን ክብር ይገባዋል፣ ምስጋና ይገባዋል። እናመሰግናለን። ስህተትም ካለ ስህተት ሰርተሃል ብለን እንወቅሰዋለን፣ ወቅሰነዋል፣ ተናግረነዋል። ስለዚህ እናመሰግናለን። ኩርት ነው ያልኩት፣ ቅርርር ነው ያልኩት። ጋይስ አመሰግናለሁ፣ በጣም ነው የማመሰግነው። ኢትስም የት ሂደሽ ነው? ከእንትን ላይ እኮ አወረድኩሽ እኮ ከብሎ አሁን መተሻል። አትጥፊ ኢትስሚ ተይ፣ የምሬን ነው እግዚአብሔርን። እንዴ የት ሞዴሬተሮች ቅድም ደሜን ቅጥቅጥቅጥ አረጋችሁት እኮ። አይ የምሬን እኮ ነው እግዚአብሔርና የት ሄዳችሁ ነው? በይኔ አሁን መተሻል እና እናመሰግናለን። እኛ የናፈቀን ይሄ ነው። ሰላም ነው። ሰው ሰርቶ መግባት ነው። ነጋዴው ንግዱን መስራት ነው። ባለሱቁ ሱቁን መስራት ነው። ባለ ሆቴሉ በቃ ህዝቡ በሰላም ገብቶ መውጣት ነው። ጋይስ እንዴ ሀገሬ ልጆች ትቀልዳላችሁ እንዴ? እኔ እኮ የዛሬ ዓመት እኮ በነገራችሁ እኮ ትስቃላችሁ እኮ። አልናገርም እንጂ የምናገራቸውና የማልናገራቸው ነገሮች ስላሉ ነው እንጂ እንደዚህ ማለት ነው ዘና ብለን እንድንገባ እኮ ነው ያደረገ። ታዲያ ምስጋና ይገባው ነው የምትሉት? ይሄ ደግሞ ጌሚልካ አንተ ደግሞ የሚለመንበት ሰዓት የሚጠየቅበትን ሰዓት እንኳን አታውቅም። ዝም ብላችሁ ነው እንደ የምትልቁት። እና እናመሰግናለን። ያ ይመጣና ሁሉንም ያሳያል። እኔ አሁን በድፍረት መጥቼ አመሰግናለሁ መሬ ጠቅላይ ሚኒስቴር ያኩርተኛል ብዬ ስለተናገርኩኝ አይ በቃ አንቺ እንደዚህ እንትብኛላችሁ ሂጄ መንገዱን ባሳያችሁ ፋሲልን ባሳያችሁ ምንም ባሳያችሁ እኮ እሱ ስላደሰው ስላስተካከለልን እኮ ነው አይደል እንዴ? እሱን ሳላመሰግን ሌላውን አላመሰግንም፣ ማወቅ ያለባችሁ። ስለዚህ ሙሉ የጎንደር ህዝብ ከልብ ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም በቃ ጎንደር የፍቅር ሀገር፣ ጎንደር ሰው አክባሪ ሀገር የሚለውን በተግባር ነው ያሳዩ። በተግባር ማለት ነው፣ በሚዲያ በሚወራ ወሬ ሳይሆን በተግባር ትክክለኛው ጎንደር እዚህ ያለው እንጂ ሚዲያ ላይ የሚዛለፈው አይደለም። እውነታው እሱ ነው። የጎንደር ህዝብ ምን እንደሚፈልግ እኔ ስላልኩ አይደለም፣ የመጣውና የሚኖረው የሚናገረው። የሚፈልገውን የማይፈልገውን እኔ መናገር አልችልም። በጣም ነው የምናመሰግነው ጠቅላይ ሚኒስቴራችን፣ ከልብ ነው የምናመሰግነው። ጋይስ እንግዲህ አሽቃበች ምናምን ጋይስ ሰው ለግለሰብ ለመስቴ ለጠቅላይ ሚኒስቴር ደፋር ይኸውላችሁ ጋይስ መጡ ደግሞ እነዚህ በጎችሽን አይ እንዴት እንደምታምር ጎንደር እንዴት እንደምታምር ጌታ እንዴት እንደምታምር። የዛሬ ዓመት ባይዘዌ ኮማንድ ፖስት ነበር እና 4 ሰዓት ድረስ ነው መንቀሳቀስ የሚቻለው። አይቻልም። ከ4 ሰዓት በኋላ ሁልሽም ወደ እርሙሽ ነው የምትገቢው። ምንም ነገር ባጃጅም የለም፣ በእግርም መሄድ አይቻልም ምናምን እና አሁን ሌሊቱ ሙሉ ህዝብ እየወጣ ሲገባ በሰላም መብራቱ በርቶ ምናምን ስታዩ በጣም ነው ደስ የሚለው። በጣም ማለት ነው እጅግ በጣም። ከዚህ በላይ ምንድን ነው የምትፈልጉት? ማለት አንድ ጎንደሬ ሀገሩ ሲለማ ሲለወጥ ሲቀየር ሲያይ ደስ ነው ሊለው የሚገባው። አይ ደስ አይልም፣ በጣም ያስጠላል እንዴ ምናምን እንድልፈልገ ነው እንዴ? ያየሁትን እኮ ነው እየነገርኳቸው ያለሁት። ያየሁትን የማየውን እኮ ነው የምነግራችሁ። ይህን ሁሉ ደግሞ ሰርቶ ስላልቀየረልን እኮ ነው እንደዚህ መተን ተሰባስበን ያከበር ነው። በነፃነት እንደዚህ ወተን የገባ ነው እኮ ስለ ሰላም ስለሆነልን እኮ ነው። ጋይስ ሰላምን ማን ይጠላል? ለምንድን ነው ሚዲያ ላይ ትመጡና እኔ በጣም ነው የምታስቁኝ፣ በጣም ማለት ነው። እኔ እግዚአብሔር ምስክሬ ነው። ስህተት ካለ ትናገራለህ። አዎ ስህተት ሊኖር ይችላል። ሁሉም ነገር ፐርፌክት አይሆንም። ግን ያየሁት ነገር ደግሞ የሚመሰገን ነው፣ የማመሰግንበት ነገር ነው፣ ምስግን የማደርግበት ነው። እና እናመሰግናለን አብቹ፣ እናመሰግናለን። በጣም ነው የምናመሰግነው፣ የእውነት እናመሰግናለን። ደስ ብሎኛል። ቤቲ ዛሬ የት ሄደሽ ነው ግን? የት ጠፍታችሁ ነው?
ማሬ ኖ አይከፋሽ፣ አትከፊ። እግዚአብሔር ምስክሬ ነው። ኬኳን እኔ ሲጀመር ሰውን ለማስከፋት አይደለም የተናገርኩት። እኔ እኮ እንደ ሰው እኮ እንደስኮ አልችልም እኮ ይሄ እንደዚህ ምናምን ኮመንት ላይ ይወዱኛል፣ ኮመንት ላይ እንደዚህ ይሉኛል ምናምን ብዬ እኮ አይደለም። እኔ እኮ 15 ዓመት ሚዲያ ላይ ጥንቅቅ አድርጌ ነው የማውቃችሁ እና ያከበርኩትን ሳከብር ወይም ደግሞ የተናገርኩት ለማስመሰል ሳይሆን ስለ ሪያሊቲ ነው የምናገረው። እውነታን ነው የምናገረው። የሌለሽን ባህሪ አታመጭም። አይኔ እያስመሰልኩኝ እኔ ባህሪ እንደዚህ ነው ምናምን ነገር እያልኩኝ እያስቀየምኩሽ አይደለም። ትክክለኛ ህይወትን የተናገርኩት የራሴን ስሜን የተናገርኩት እና አትከፊብኝ። ከተከፋሽብኝ ደግሞ ይቅርታ የኔ ፍቅር፣ ላስቀይምሽ ፈልጌ አይደለም። ጥምቀት ነው መቀያየሙ ምናምን በጣም የኔ ቆንጆ እና በቃ ኦማይ ጋድ ጋይስ፣ ጎንደር ያላችሁ ልጆች በእናታችሁ ተናገሩ። ጌታ ይሄ ሁሉ እኮ የሆነው ሰርቶ ስላሳየን እኮ ነው። ይሄ ሁሉ ህዝብ የተሰበሰበው የመጣው የአየር ትኬት እስክናጣ ድረስ ሆቴል እስክናጣ ድረስ ሙሉ ነው ፉል ነው እየተባልን ጌታን መቤቴን እንዴ! ታዲያ ከዚህ በላይ ምን የሚያስደስት ነገር አለ? የሀገር ህዝብ እዚህ የሚኖረው ማህበረሰብ ሰርቶ ሲያድር ደስ አይላችሁ? ሲያገኝ ደስ አይላችሁ እንዴ? ምን ሆናችሁ ነው ቤተሰብ? ተው እንጂ ተው። ይሄን ብቻ እኮ አይደለም ነገርኳችሁ። አይሾ ስፒድ መጥቶ ኢትዮጵያን ሲያሳያት፣ አዲስ አበባን ሲያሳያት ወይኔ ሀገሬ ያላለ የለም። ልክ መተህ ቁጭ ብለህ ጠቅላይ ሚኒስቴር ያመሰግናለሁ አንተ ሰርተ ነው ስትል ወሻ ምናምን እና በቅሎ ነው አገሪቱ ላይ ለውጡ በቅሎ ነው። እንዲህ ብቅል ብሎልሽ ነው? ሳይሰራ ነው? ስንት ነገር ሳይባል ነው? ሳይከፈልበት ነው? ስላየኸው ነገር ስታመሰግን ሌላ ነገር አትውሰዱ፣ በሌላ ነገር አትበሉ። እንደናንተ እኔ ፈሪ ስላልሆንኩኝ ወይዬ ክፍት ነው ልትወጡ ነው። ላይቭ ላይ ነው። አልቻልንም። ጀመር እዚህ እኮ ነው። እኛ እኮ ይኸው እዚህ ጋር ነን እኮ ጋይስ፣ አሸኝተን እዚህ ጋር ደርሰን እኮ ነው። እኔ እዚህ ይኸው በር ላይ ነው ጌታ እየገባ ነው። ደግሞ የሚጨፈረው ነገ ነው። እሺ ጎንደር ባይዘዌ ታቦት ሳይገባ ጭፈራ የለም፣ ቁሟል። ታቦት ከገባ በኋላ ወደ መንበሩ ወደ ቤቱ ከገባ በኋላ ነው ህዝብ ተሰብስቦ ደስታውን የሚገልጸው። እሺ ሀገሬ ልጆች እንዴት ልተኛ ማሪ እንቅልተኛ ስለዚህ ሙዚቃችሁ እየረበሸ ላይ ለምን አልገባም ብዬ ገባው እና በጣም ነው የማመሰግነው ጋይስ። ታብታብ አድርጉ። ደግሞ እየተቆራረጠ ነው። እናመሰግናለን። አምሮበታል ይችልች ጋይስ። ሆቴልሽ ናት ነገር ቅርብ ነው እኮ ከፋሲል ግን በኋላ ስሚ አምሮብሻል። ጎንደር ከመጣሽ በኋላ ማለት አላማረብሽም? አማረብኝ። አንዴ ዶሮሽን አንዴ ምንሽን እየበላሽ መብራን አልበለውም። ዶሮ ለቀዘን ከፍ አድርጋችሁ በልታችሁ ሲጀመር እንኳን አልበላሽ በሏት ጋይስ። ተኝተው ተነሱ ሲባሉ ተኝተው እሷና ይልሹ እንጂ ይበሉ ነበር። ኤልሹማ ተነስታ ነበር። አልቻለችም ነበር መግባት አትችልም ነበረ። ሌሊት መንሳት አትችልም ነበር። የሴጣጣም ነው የሚባል ነገር አለ። አንቺ ግን የትሽ ነበር ሾካካ ለማን ማርያም ብቻዋን እንዳትሆን ብዬ ነው። ታፍታፍ ይሄን ያየሽ ከእናንተ ጋር በመጣ ኖሮ እሷ ብቻዋን ትሆን ነበር። አንቺም አትሽም። እኔ አልችልም። ሲጀመር አትሽም። እዛ 11 ሰዓት ገብተሽ ከተማ ኧረ በመድኃኒዓለም አትሽም። እዛ ፌንት ነው የምትሰሪው። እግዚአብሔር ምስክሬ ነው አትሽም። ጋይስ በጣም ነው እኮ የሚከብዱ። 11 ሰዓት ተነስታችሁ አስባችሁታል? እስከ ጠዋቱ 2 ሰዓት በአሁኑ የሚከብደው እመቤቴ ነው እንዴት እንደሚከብድ። ምን ሸቶች ነው? ጫማ እግሬ ሸቷት ነው። ቻፕስቲክ እሷ ጋር ነው ያለው እና ቻፕስቲኬን አልተቀባሁም ማለት የኔ ቻፕስቲክ አይደለም የፊልተሩ ቻፕስቲክ። እሺ ዞር በይ ውጪ። አየሽ አንቺ ጋር ነው ያለው። ለዛ ከንፈሬ አልተቀባ። አሁን መጣ። እኔ ጋር መጣ። አየሽ አሁን ደግሞ አንቺ ነጭ ኤልሻለች። ኤልሻ ላይ ተኝታ ነው። እና ስሚ አትበይ በቃ ሙንዬ እመጣልሻለሁ። እሺ እህቴ እመጣልሻለሁ። እሺ እንደዚህ ሲል ያስታውቃል። እሺ ልቀቂ። ያው ስሚ እነ ቤኪ እኮ ሸኝተው ምናምን መጡ።
እና እነሱ ጎበዞች ናቸው። እኛ እኮ ቀጥታ እዚህ ስለመጣ ነው። ዶሮ እኮ አልበላሁም። አዎ ልጄ ናት እንበላለን። ቴጋ እንሄዳለን። ያየችውን ሁሉ ኬኳ እያለች እየሄደች ማርያምን ምሳ እኮ አለን እኮ ምሳ እኮ ማንኩ ምሳ እኮ እንወጣለን። እናንተ እዛ ካልሄዳችሁ የት ካልሄድን አሽ እዛ ሄዳለሁ። ትቀልዳለች። ሰዓት እየጠበቅኩ ነው። ቪዲዮ ሊሰሩ እስቲ ሳሉት ቴድሮስ ምሳ አይበሉ። ምሳ ተጋብዘዋል። ጌታ ምሳ ተጋብዘዋል። ግን ቪዲዮ ሊሰሩ ነው እኮ። ሰርተሽ አንቺ አትሄጂም? አብረን አንሄድም? ሰርተሽ እራት እና እራቱ ስልትቀሩ እዛ ለምን ቪዲዮ እኮ አንቆይም። የጎንደር ሰው ባይዘው ቀጠሩ ቤት አንቆይም እኮ አንቆይም። ይኸውልሽ አንቆይም። ቅንድብ ያምራል። አንቆይም። ምኑ ምሳማ ቤት አለ። ሂሃ ቲንክ ታሲ ቅድም አራት አልመጣም። ቅድም 5 የምትሳመውና ማለት ነው 1 ክራውን ተሰጥቶኛል። ዳት ሚንስ 5 ዩሮ ምናምን ነው። 5 ዩሮ ኦኬ። 5 ዩሮ አለብኝ ያልሽ ነው? 5 ዩሮ ሲባል ቪዲዮ ቤት ክርስቶስ ምስክሬ ነው። እነሱ እኮ ቪዲዮ ሰሩ እኮ ነው ያልሰራም እኮ ቁጭ እኮ ነው የምለው። እግሬን አሞኝ ቤቴ እንገራቸው እምቢ ብላ ነው ማርያም እኮ ዛሬ ይኸውልሽ፣ ለምን እንሂድ የምንልሽ ለምን እንደሆነ ገባሽ? እዚህ ቪዲዮ ሰርተሽ ያምራል። ግን ባይዘው እኮ እዛ ጋ የሰራሽው ቪዲዮ ፈረሱ ላይ ምናምን ሰራውና እሱም ስገባ እኮ ነው ጋይስ፣ ወደዚህ ስገባ አይቼዋለሁ። ስመጣ ማለት ነው አልቻልኩም። ስመጣ መንገድ ላይ ያምራል በጣም ጌታ። እኔ እኮ ፈረስ ላይ መውጣት ፈርቼ እኮ ነው። ሩፍ ያስፈራል። ፈረስ ላይ በጣም ነው ያስፈራል። እኔ እኮ በፈረስ እኮ ዞርኩኝ እኮ ሜዳውን። እሺ ስሚ ሊያ፣ አንቺ እና ኤልሻሬ ማለት ነው እንትን ቴዲ ጋር ተቀረጹ። ቴዲ ማለት ሐውልቱ ጋር አፄ ቴዎድሮስ ጋር ቴዲ ሐውልቱ ጋር እዚህ ፒያሳ እዚህ ተቀጣችሁ ልቀቁ። ለዛ ከዛም በኋላ ላይ እንሄዳለን። ቤት ግን መሄድ አለብን እኮ። ከዛ በኋላ ላይ እንሄዳለን። እዛ ቆይተን ከዛን ወደ በቃ እንትን የለም። ከዛን ሶስታችንም እንሰራለን አንድ ቪዲዮ። አብሬ ቀረጻለሁ። እነሱ እኔማ እነሱ ሽው ሽው ይላሉ። ስሙ ጋይስ፣ እግዚአብሔር ምስክሬ ነው። አሁን እኔ ቪዲዮ ምናምን መቀረጽ ምናምን የምወደ ሴት ነው መስላችሁ? ግን አሁን እንደዛ ነው መስላችሁ? እኔ እኮ መቤቴን አልወድም። ጌታ ምስክሬ አልወድም። ኪዲያ ምስክርሽልኝ እኮ እሷ ስለማትቀረጽ እኔ ፎቶ ቪዲዮ እኮ አልወድም ጋይስ። መቤቴን ግድ ሲወድብኝ ነው እየተሰራው እየቀረጽኩ መለቀው። እኔ አልወድም። ናቴትም ግን ማንም አያምንም ታውቂያለሽ። ቪዲዮ ምናምን ላይክ ግርግር ምናምን የምወድ ነው ይመስላቸው። ቴዲ ስትይ ጓደኛሽ መሰለኝ እኮ። ቴድሮስ ጋር ልል ነዋ የእኔ ቆንጆ። ተሳስቼ እንዴ እነ ቤኪ ሊሰሩ ሲሄዱ በሰማ ያወረዳቸው ባጃጁ ታች፣ ከዛም በእግራችን በዛው ታቦት ሸኝተን መጣላ። ስሚ ከላይ ሆኖ የሚታየው ግን ነገ ነው አይደለም? አዎ ነገ ታቦት ከሚካኤል ከገባ በኋላ እኔ እስከ ሎዛ ማርያም አለው ጋይስ። ይሰራል ኢንተርኔቷ። አዎ ታብታብ አድርጉ። ታብታብ ቢጫ ሆኗል። ታብታብ አድርጉ ቤተሰብ። ባይ ዘ ዌይ እግዚአብሔር ምስክሬ ነው። መቤቴን ያልተጠራንበት ቤት የለም። መቤቴን ግን እንዴት ነው የምንሄደው? ምንም እንትን አትሉም ጋይስ። ማለፊያ ራሱ የሚመች ስታስቡት እኮ እንደዚህ ቀላል እኮ ነው የሚመስላችኋል ሁሉም ነገር። እናንተ እንደምትሉት እንትን እንዴ መንገዱ ራሱ እኮ ውሃ አይገኝ ዝግ ነው። በላይ በውስጥ ለውስጥ ዙራችሁ ምናምን ነው የምትሄዱት። እንደዚህ አሁን ሂዱ እንደዚህ አርጉት እንደምትሉ አይደለም ስትሆኑበት ማለት ነው። ዊት ደምዬ የኔ ቆንጆ ማሪኖ መቅድዬ በኋላ አገኛታለሁ። እንዴ ውቻት እንዴ ሆ አቡን አላገኘሻትም ያለችው ምንድን ነው ያደረገችው? እነዚህ እንደዚህ ናት። አትመጉጡም ብር ከፍሎ ቪዲዮ ምናምን የሚሉትን ወይኔ ራሴ ነው ደግሞ እኮ ዜታችን ሪሴፕሽኑ ጋር ቁጭ ብለን እኮ ቤት ዶሮ ተሰርተሉ ነቅመሱ አለን። በልተን ይመጣ ባይዛዌ ብዙ ሰው ጠርቶናል። መቤቴ
ግን አይመችም። ማመን ያለባቸው አይመችም፣ እንደምታስቡት አይደለም። ኪድ ወይ በአሻንጉሊቶች ደስ ትላላችሁ ምን ማለት ነው? በጣም የምትፈልገው ነገር ምንድን ነው? አሻንጉሊት ልጅሽ የሚፈልገን ነገር ነገራችሁ። በነት ኪዱ እንንገራቸው። መንገድ ላይ ህፃን ልጅ ሴት ልጅ ባየው ቁጥር ሰሪ ቀርጻሻለች። ማርያም እግዚአብሔርን ቪዲዮ ቀርጽ ሴት ልጅ ካየሁ ብታይ ቄቋየ እያልኩኝ እያቀፍኳት ምስማት ብታይ በየቦታው ከዛም ወንድምና እህት ናቸው። ሴቷን አቅፌ ስስማት ወንዱ ቀብሩት ወረወረው መጫወቻውን ጌታ እንዳለ ሴቶች ህጻናቶች ሳይቃይ እስኪ ቄቋየ መሰለች ጌታ ይራኬ ብዬ ልጄ ናፈቀችኝ። ግን ከልጄ ማንም ሊናፍቀኝ አይችልም። እውነት ነው እና ግን ግድ ነው ነው ጋይስ ግን አረንጓዴ ነው። ቤተሰብ እንደ የገባት እኮ ልተኛ ነበር አለ እንቅልፌን ብሎኝ ነው። እዚህ ጋር እየረበሽኝ ስሎ ነው። ሮዚዮ ተመቻችሁ ወይ? በጣም በጣም ጸዴ ነው። በጣም እግዚአብሔር እንዳለ ቲክቶክ የእናንተ ቪዲዮ ነው እንዳለ እግዚአብሔር መለጠሽ እንዳለ እነሱ ናቸው ቲክቶክ ቤተሰብ ላይቦች ግን ስንቶቻችሁ እንኳን ወጣ ማርያምን እኔ ስሰበስብ የነበረው ማርያምን ጌታ አሚኒ ሆኛዬ ምን ታደርገዋለህ አንተ ተቀምጠህ ለምን አላገኛት? መንገድ ላይ ተገጣጥመን ከተገናኘንማ እንገናኛለን። ማለት ኔቱ አዘርባይስ ግን ያበራ ታብታብ አድርጉ ጋይስ። ታብታብ ስታደርጉ ይበራልናል። ታብታብ አድርጉት። ኔት ታብታብ ቤተሰብ ታብታብ ፕሊዝ። የመጣሁት ጎንደር ታቦት ለማክበር ጎንደር ጥምቀት ለማክበር እንጂ ሰዎችን አግኝቼ ቪዲዮ ለመስራት አይደለም። ቤተሰብ ለምን የምታስጨንቁኝ? ለምን በኮመንት የምትደጋግሙት? ቤተሰብ ስርዓት ይኑራችሁ እንዴ! እኔ ጎንደርን ላያት ነው የመጣሁት። ሰማችኋል እንዴ? ታፕታፕ እንዴ ታፕታፕ የናፈቀችኝ ጎንደር ናት እንጂ በይትናም በጣም መስመስሉት ከሆነ እንዲ ፕሊዝ ደጋግሚ እንዴ ታፕታፕ ታፕታፕ ቤት ታፕታፕ ጉልን ታፕታፕ እስኪ እንጂ ዝም ብለሽ ታዳዳዳለይ። እውነት ነው። ተነልን እኮ ለምን ደግሞ አዘጊው ሊያገኝ የጥምቀት ጎንደር ፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሄር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ እንኳን እኛ ለእኛ ነጭና እኛ አንለያይም፣ ወንድማሞች ለን ከውጭ ሀገር የሚመጡነቶችም አክብረን በፍቅር ነው መሸኘት ያለብን። ነጮቹ ሲሰዳደቡ ነበረ። ጋይ ዛሬ ነጮቹ ሲሰዳደቡ
ጌታ ለምን አንጨርሰውም? ለምን አጠፋሽው? ጋይስ ዛሬ ነጮቹ እርስ በርሳቸው ሲሰዳደቡ እኛ ሰላም ሆነን እናንተ ትሰዳደባላችሁ እያልን ጌታ ሸራብ ጀርባ ከልለኸኝ ከፊት ያለው ፈረንጅ ማለት ነው። ቆይ ኦሮሞ ሳሌም ሆኜ መገኘት እፈልጋለሁ። አያችሁ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛ ውስጥ ስገባ ያገኘሁት ፍቅር ነበረ፣ ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳቸዋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣ ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ደርሳለች። ያየሁት ነገር ማመን አቅቶኛል። ይኸው ሲመሰከርላችሁ ጋይስ። እንግዲህ እውነታው ይሄ ነው። ይህንን ደግሞ ላደረገልን ጠቅላይ ሚኒስቴራችን እናመሰግናለን። እናመሰግናለን ጋይስ። ቢሎን ሀይ ያልሽ ማቸው ሄደ መጣለ ኑ ቤቲ ሚት እያደረግሽ እንትና ሰልዬ ሚት እያደረግሽ በጎቹ እየገቡ ነው። ሳር የለንም በነገራችን ላይ ጋይስ። ምን ቀልባችሁ ሳር የለንም። ምን ሰጣችሁ ሳር የለንም። ኑ ግቡ፣ ሁላችሁም ግቡ። ምንድነው ስሎት ነው? ስሎት ነው። ጸጉሩን ተስተካከል በሚያሳዝን ሾስ ዲድ እንግዲህ ትናንት አልጄሪያ ጸጉሩን ተስተካከል በሚያሳዝን ሁኔታ ማለት ነው። እኔ ጌታ ምን አለ ኬንያ ባትቆረጥ ጸጉር ከኬንያ በኋላ ኢትዮጵያ ነው እና የገባው ለምን ተቆረጥክብን? ወይ ደግሞ ከኬንያ በኋላ ግን አንድ ቀን ይከሰዋል። በእናትህ ዞር ዞር ቢሆን ኖሮ እኮ አንተ ራስህ እኔን ትፈልገኝ ነበር። እውነት ነው እና በጣም አዝኛለሁ። ግን ቢሆንም አልወደደውም። በነገራችን አሁን ይሄ ልጅ ጋይስ በሚቀጥለው ታብታብ አድርጉ። ታብታብ ቤተሰብ ቀይ አበራ ነው፣ እኛ ጋር ቀይ አበራ ነው። ስሙኝማ አሁን ይሄ ልጅ በሚቀጥለው አይሾ ስፒድ ሲመጣ እንግዲህ ተገፍቷል፣ ተወርሯል፣ ወደዛ ሙድ ተይዞበታል፣ ብዙ ነገር ደርሶበታል። በሚቀጥለው አመት ደግሞ አይሾ ስፒድ የታለ ይሄ ልጅ ብሎ ፈልጎት መጥቶ ይዘጋባቸው። እኛ ግን ይዘጋብናል። ለምንድን ነው ለእነሱ የሚፈቅድላቸው? እግዚአብሔርን እኔ ይገርመኛል። ባይዘዌ እንዳንድ አውልቆ የሚያሳየን እና አብሽር በሚቀጥለው ሲመጣ ትቆርጠዋለህ። ተስፋ አትቁረጥ። የምር ከስ በማርያም ተብተብ አድርጉ። የምሬን እኮ ነው። እንግዲህ ያን ሁሉ ነገር ደርሶበት አስባችሁታል። አሁን እራሱ ለምን ተቆረጥክ እያለው ነው። ቲጂዬ ቴንኪዩ፣ ቲጂ ቢዩቲ ቴንኪዩ። ሼር እያደረግሽልኝ ነው። ባይዘዌ ሰርተ አበሻ እኮ ሰርተ ስትቀየር እኮ ራሱ እኮ የሚናድድ ሰው እኮ ነው። ጌታ ተውን፣ በቃ ቤተሰብ ተውን። ኪዱ በረዱ ልቡ እኮ እያለች ነው። ልቡ ክያ ማለኔ ነው። አረ የኮፒ ሊንክ አታርጉ ጋይስ። ኮፒ ሊንክ እኮ ሲደረግ ኮሜንት ማንበብ አይቻልም። ኮፒ ሊንኩን ተውና ታፕታፕ ብቻ አድርጉ ጋይስ። ኮፒ ሊንክ አታድርጉ። ወይዬ ኬኳን የተውሻት አባቷ ጋር ነው ማለት እንኳን አብሮ አደረሰን። አረ ያኛው ቪዲዮ ሊያሳቀኝ እሺ ዘይዳለች ራዛ ነው ማለት እንደዚህ እዩ ጋይስ
ይህን ታሪክ የጎንደር ልጆችን ታውቁ ሰዎች አላችሁ? ታውቁታላችሁ? እና የአንኮበርን ታሪክ ደግሞ የአንኮበር ሰፈርን ታሪክ ተነግሮኝ ጌታን ጋይስ አረ አላውቀውም። የጎንደር ልጅ ነሽ? የጎንደር ልጅ ነሽ? ይህን ታሪክ አታውቂውም? እሺ እነግርሻለሁ በቤት ስገባ። ታብታብ ቀይ አበራ። እሺ አሁን ስንት ሰዓት ሆነ? አንወጣም? ቤተሰብ ቢጫ አበራውን ደግሞ ደግሰይ